እኔ ጋር እንዳትነሱ አንቺ እንደምታስቢያለሽ ነው ገባሽ አይደል? አንቺ እንደምትነኪኝ በእናትሽ ወደዛ አንቺ እሱም እዛው ገደል መግባት ትችላላችሁ። እሺ ማንም እየተርመጠመጥ የትም እንደዚህ ነው ያገባችሁ ነው ምን ማለት ነው? አንተ አማን የሶትራ በዚህ ልክ ተመጠመጥ ነው እንዴ? ለምን ለማስረዳት እየሞከርኩ ነው። ሰው እየተረዳ መጀመሪያ የምሩን አሰረው እንጂ ምን ሆነ ሐሰን አይደለም። ለምን ለማስረዳት አትሞክርም? አንተ ምን አትለቀኝ ለዛ ባላግሪሽ ነገር ስላለ እንዳትወጪ ማንነት ሰዎች አብዷሉ እንዴ? እኛ ማናውቀው የጀመሩት ነገር ነው። እንግዲህ ሰላም አለይኩም እንዴት ናችሁ? ውድና የተከበራችሁ እኛ ቤተሰቦች ደህና ናችሁ? እኛ ደህና ነን አልሐምዱሊላህ። የኔ ውድ ቤተሰቦች ዛሬ ቀጥታ ስለመጣሁበት ጉዳይ ማውራት ነው የምፈልገው። ለእናንተ መናገር ያሉብን ነገሮች አሉ። ድንገት በማናስበው መንገድ ብዙ ነገር ሄዷል። የሆነ ነገሮችን ስንጀምር እንደ ማስተማሪያ ነው። ከዚህ በፊት በጣም ብዙ ቪዲዮዎችን ሰርተናል ታውቃላችሁ። ከእናንተ ጋር ብዙ ነገር አሳልፈናል እና በአሁኑ የተፈጠረው ሳናስበው የሆነ ነገር ውስጥ እየገባን ነው የመጣ ነው። እንዴት ነው መሰላችሁ? እኔ የምታውቁኝ የኔ ውድ ቤተሰቦች ታውቁኛላችሁ፣ የማታውቁኝም አታውቁኝም። ማለት ምን ማድረግ እንዳለብኝ ምን እንደማደርግም ታውቃላችሁ እስከዛሬ በነበረን ቆይታ እና እንዴት ልበላችሁ የመጣንበት መንገድ በመጀመሪያ እንደ ትምህርት ነው። አንዳንድ ሰው ድንገት ይመጣና የሰውን ትዳር በሚበጠብጥ ሰው በነዛ ሰዎች ተምሳሌት ሆነን እንደ ትምህርት ነው ያመጣ ነው። ግን ሳናስበው ማናውቀው መንገድ ውስጥ እየገባን ስለሆነ ነገሩ ደግሞ ወደ ሪያሊቲ እየተቀየረብን ስለሆነ ግዴታ መናገር ስላለብን ነገሩን ማቆም ስላለብን እዚህ ውስጥ ያለነው እኔና ፉአድ ነን። ማለት ተነጋግረን ነው ሁሉንም ያደረግነው። ወደ ቀጥታው ነው እየገባሁላችሁ ያለሁት። ይሄን ሁሉ ነገር የተጀመረው እንደ ፕራንክ ነው የጀመርነው። እሱም ሚስቱም በደንብ ነው የሚተዋወቁት። እነሱ ጋር ምንም ነገር አይፈጥርም ብለን ነው የጀመርነው። ሀሰንም ቢሆን እንደዛው። ሀሰን ታውቁታላችሁ፣ አንዳንድ ነገር ላይ ይቾክላል እንጂ ሌላ ነገር ኖሮት አይደለም። አሁን ላይ ግን ጭራሽ ወደ ጥል ወደማይሆን ነገር እየገባን ያለ ነው። እንዴት ነው ፕራንክ ብለን ብዙ ነገር ሰርተን እናውቃለን። ግን ይሄ የሆነ መንገዱን እየሳተ ያለ ፕራንክ ሆነብንና ቆም አለበት ብዬ ስላሰብኩኝ ራሴን ወክዬ ነው እያወራችሁ ያለሁት። ፉአድ ይሄንን አቅም መቆም አለበት ማለት ፉአድ ከዚህ በፊት ያላችሁ ቤተሰቦቹ ታውቁታላችሁ ምን አይነት ሰው እንደሆነ በደንብ ነው የምታውቁትና እሱ ለትዳሩ ክብር ያለው በጣም የተከበረ ሰው ነውና ለሌላ ሰው ማስተማሪያ እንዲሆን ብሎ ነው ይሄ ነገር ውስጥ የገባ ነው። ግን ነገሩ ሳናስበው የማይሆን መንገድ ውስጥ ነው የገባው። እንዴት ነው ማስተማሪያ ስላችሁ የማይሆኑ ወንዶች አሉ በጣም ትዳራቸውን ቤተሰባቸውን ለሴት ልጅ ክብር የሌለው በጣም ብዙ አይነት ሰው ነው ያለውና እንደነዛ አይነት ሰዎችን እንዴት መመለስ እንዳለብን ለማስተማር ገና በጣም ብዙ እቅድ ነበረ። ፉአድ እስከመች እንዳሰበው አላውቅም፣ ግን በጣም ብዙ ነገሮችን ሰርተን ለማስተማር ነበረ። ግን ሳናውቀው የሆነ መንገድ እየሳተ ስለሆነ መስተካከል አለበት ብዬ ስላሰብኩኝ እኔ ለፉአድ ነግሬው ማቆም እንዳለብንና ትዳሩ ላይ ምንም ነገር እንዲፈጠር አልፈልግም። ለሌላው ትዳር ማስተማሪያ ብለን እዚህ ጋር ያለውን ነገር ማበላሸት የለብንም ብዬ ስላሰብኩኝ ነውና ብቻ ይህንን ነገር ለማድረግ ስናስብ በምን ወይ እንደሆነ መቼም ትረዱናላችሁ። እስከዛሬ ቪዲዮውን ስታዩ ስትከታተሉን የነበራችሁ እንደ ፕራንክ ነው የመጣ ነው። እኛ ፕራንክ ነው ብለን ሌላውን ለማስተማሪያ ነው የመጣ ነውና ሌላ ነገር የለውም። ሁሉንም ጠርቻቸዋለሁ። ቪዲዮ ስንጀምርም በቪዲዮ ነው የጀመርነው። ማሳወቅም ያለብን ነገር ቀጥታ ማሳወቅ አለብን ብዬ ስላሰብኩት ሁሉንም ጠርቻለሁ። እናወራለን፣ እንፈታለን እና በሌላ በጥሩ ነገራቶች በጥሩ ስላችሁ አብረን ተስማምተን በሚሆን ነገር እንመጣላችኋለን። ግን አሁን ላይ ባለ መግባባት በተፈጠረ ነገር ብዙ ነገር መበላሸት ስለሌለበት መቆም አለበት ብዬ ስላሰብኩኝ ነውና የተጨነቃችሁም ካላችሁ ሌላ ነገር ያሰባችሁም ካላችሁ ፕራንክ ነው። በምንም መንገድ አልመጣንም፣ ምንም ነገር አላሰብንም። ፕራንክ ነበረ፣ እሱን ተረዱት።
ሁሉም ስንል ከዚህ በፊት እኛ ስንሰራ በነበረው ታውቃላችሁ የሆነ ነገር ስንጀምር ለማስተማሪያ ነው። ለምሳሌ እኔና ሀሰን የሆነ ነገርን ታርጌት አድርገን ስንሰራ ከኛ ጀርባ ያለውን ሰው የሆነን ሰው ይጠቆማል ወይ ደግሞ ሌላን ሰው ያስተምራል ብለን ነውና ስለዚህ ያን አሁን በሌላ መንገድ ስታስቡ የነበራችሁ ፕራንክ ነው እና በዛ መንገድ ነው እኛ ያሰብነው። ጭንቅላታችሁ ሌላ ነገር ስታስቡ የነበራችሁ ሰዎች ፏደን ታውቁታላችሁ። በጣም ጥሩ ለትዳሩ ክብር ያለው ሰው ነው። እኔንም ታውቁኛላችሁ። እንደዚህ አይነት ውስጥ የማልገባ ሰው ነኝ። ስለዚህ ሀሳባችሁ ልክ አይደለም። ፕራንክ ነው አለ ፕራንክ ነው ብላችሁ ያሰባችሁ ቤተሰቦቻችን ልክ ናችሁ። ፕራንክ ነበርና ብቻ ያስጨንቃል። እንዴት ነው የሆነ ነገር ለማስተማር ብላችሁ የሆነ ነገር ጀምራችሁ አጋጣሚ ላይ ነገሩ እየተቀየረ ሲመጣ እንዴት ነው ያልጠበቃችሁት መንገድ ማነው? ነይ ግቢ እንጂ ውስጥ አልገባም። ግቢ እናወራለን። ሌላ ነገር መግባት ምናምን እዚህ ጋር ያስፈልገው ገባሻ? አንዴ ለማውጪና አውርተን ቶሎ መሄድ ነው የምፈልገው። እኔ እኮ የጠራሽ ማውራት ስላለብን እኮ የምናወራው ነገር እዚህ ጋር አውርተን መሄድ እንችላለን። ቤት ድረስ ከመጣሽ እኮ መግባቱ ችግር የለም። መግባት አስፈላጊ አይመስለኝም። ከቻልሽ ነው ውጪና አንዴ ኧረ ነይ ግቢና አውርተን ትመለሻለሽ። አልገባም አልኩሽ እኮ ምንድነው አስሬ ግቢ የምትይኝ? ማውራት የምትፈልጊ አንዴ ግቢ አንዴ ግቢና አውርተን ትመለሻለሽ። እቺ ሰው እያየኝ ስለሆነ እንደዚህ ኮንትራም ተደረገ። እኔ እሱም ብዬሽ እንጂ ማውራት ነው። ለምን ሊጠራሽኝ ደግሞ ስለጠራሽኝ ብቻ የመጣው እንዳይመስልሽ። ገባሽ አይደል? እንዴት አንቺ ባለ ተዳሩ እንደዚህ ታስገቢያለሽ? እሱንም አንድ ለማወቅ ፈልጌ ነው እንጂ ስለጠራሽኝ ብቻ ምናምን የመጣው እንዳይመስልሽ። ምን ብዬ እንደምመልስልሽ አላውቅም። በመጀመሪያ ደረጃ አንደኛ ተረጋጊ። እኔ ጋር ያለውን ሀሳብ ሳትረጂ የሆነ ነገር ብለሽ እንደ ሀዘን ለመጫወት እንዳትሞክሪ። ኧረ ዝም በይ በእናትሽ። ሌላ ትርፍ ወሬ ምናምን እንዳታወሪ። አንድ ጥያቄ ልጠይቅሽ፣ ግን ባልሽን በደንብ ታውቂዋለሽ? አውቀዋለሁ። ካወቅሽው በዚህ ደረጃ ትናድጃለሽ ብዬ አላሰብኩም። እንደ እውነቱ አንቺ እንደ ሴት ካሰብሽ ማለት ነው። እኔ ባለትዳር ነኝ። እንዴት ነው የማልናደደው? ትናድጃለሽ። አይ ነው ግን የሆነ ነገሮችን መጠርጠር ትችያለሽ። እዚህ ምናምን ሌላ ነገር አስቤ አይደለም ልጠራሽም ላወራሽም የፈለኩት ሌላ ምክንያት አለ። ሌላ ነገር ስላላሰብሽ ነው እዚህ ባዶ ቤት የቀጠርሽው? ሰው ነበር ባዶ ቤት አልነበረም። አንደኛ ሌላ ነገር ብናስብ እንደዚህ አይነት ቦታ ቤት ድረስ አይመጣም ይሄ ልጅ። ሁለተኛ ባለትዳር ነው። ስንት ወንድ ባለበት እኔ ባለትዳር ጋር ልሄድ አልችልም። ስለሱ አታውሪ። እሱ ባለትዳር ይሁን ምን ይሁን ከዚህ በኋላ ማውቀው ልጅ አይደለም። ገባሽ አይደለም? ማለት ምን ማላውቀው ስለማላውቀው ወደ አንቺ የመጣው። እሺ ጀመር የማይሆን ወንድ ነው። ገባሽ? ለትዳር ብቁ ያልሆነ ህፃን የሆነ ልጅ ነው። በዛውም ካገኘሽው ነገር እኔ ስለሱ ላስረዳሽ አልችልም። ባለቤትሽ እኮ ስላንቺ አታስረጂኝ። ምንም ታስረጂኝ አልፈልግም። ገባሽ? ማንነትሽን ምናምን አየሽ። ያው ታውቂኛለሽ። እኔና አንቺ ምንም ተዋወቀው እዛ ምን ተዋወቀበት ነገር ነው። አንቺ ራስሽ እኔን ታውቂኛለሽ። እኔን እንደምጠይቅ አሁን እሺ ስህተት የሚሰራ ነው ብዬ ስላሰብኩኝ ነው ላወራሽ የፈለኩት። ብቻ እኔ ላስረዳሽ፣ እኔ ልንገርሽ፣ የጠራሁሽ እኔ ላወራሽ ነው አይደለ? ታስረጂኝ አልፈልግም። አይደለም ይኸውልሽ፣ አንቺ እንደምታስቢያለሽ ነው። ገባሽ? አንቺ እንደምትለኝ በእናትሽ ወደዛ አንቺ እሱም እዛው ገደል መግባት ትችላላችሁ። እሺ አሁን እዚህ መተሽ ላስረዳሽ ነው ማለት ቢያንስ ስለተፈጠረው ነገር ይሄ ብዬ ላውራሽ መጮህ እኮ አይጠበቅብሽም። ምንም መናገር አይጠበቅም። ከዚህ በፊት አታውቂኝም። ይሄ ነው ሲጀመር። እሺ እኔ እንደውም አታውቂኝም ብለሽ አስቢ። ባልሽን ታውቂያለሽ አይደል? አላውቀውም። አንቺም እሱም አብራችሁ ገደል ግቡ። ንገሪው ካገኘሽው። ገባሽ? ብዙ መስመር እያለፍሽ ነው። ንግግሮችሽ በጣም ነው የሚያናድዱት። አንቺ መስመር አለፍሽው። ልታወሪ ነው እንዴ? ገና አንቺ ከባሌ ጋር እኮ ነው እዚህ እዛ ስትይ ነበረው። ገና መስመር እያለፍሽ። እኔ ለራሴ ክብር አለኝ። እኔ እንደማንም ምርመጣመጥ ፈልግ ነው ክብር አለኝ። አንደኛ አንቺንም ባልሽም አከብራችኋለሁ። አላውቀውም። ባሌ ክብር የማይወድለት የማይረባ ሰው እንደሆነ አውቃለሁ። ከኔ በላንቺ ታውቂ ከሆነ ባይሆን ነገር እኔ አላውቀውም። ባይሆን ከትላለና ታዲያ ከታወቅሽ ክብር እንዳንቺ እንዳለው በምን ታውቂያለሽ? እስከዛሬ አንቺ ጋር ባለው ነገር በማን ነገር ጭራሽ በዚህ ቃላት አይጠፉም። አሁን ዛሬ የተናገርሽውን ባልሽን በዚህ ልክ ያንቋሽሽውን ይደብርሻል። ነገስታሲ በጣም አይደብረኝ። እኔ ተረጋግቼ ማውራሽ ጋር መጥቶ አንቺ እንደዛ ሲል እኔ የሚደብረኝ አይመስልሽም?
ወይስ እዚህ ጋር ብሎኛል? ምን ስናደርግ አይተሽማል? ስትገናኝ ደውለሽ እኔ መጠየቃችን ደውለሽ እንደዚህ መጀመሪያ ኦኬ። ታዲያ እንደዚህ አይነት ድራማ መጀመር አለብን ማለት እሺ። እኔ አክብሬሽ የጠራሁሽ መናገር ያለብኝና ነገራቶች መበላሸት የለባቸው። ለምን ጠራሽ? እንደዚህ ትቀርሚያ ለምን ጠራሽኝ? ራሱ አለ የሚመጣው እኔ ራሱ ካንቺ መስማት እኔ አንቺ ገባሽ አይደል? እዚህ ጋር ስላወቅሽኝ ነው ንቀሽኝ ከሱ ጋር እዚህ ልትገናኝ የቻልሽው። ገባሽ? ኧረ ዝም በይ በእናትሽ። ብትከባበሪ የእውነት ብታውቂኝና ጓደኛሽ በሆነ ደውለሽ ምንድነው የትኝ ነበር ገና የመጀመሪያ ቀን። እሺ እኔ እንደዚህ እንደሰው ከማወቄ በፊት ደውለሽ መናገር ትችይ ነበር። ኦኬ እንደዚህ አይነት ነገሮች መጀማመር አለብን ማለት ነው። ማለት እንደዚህ ከሆነ እሺ ቆይ ተከባሪ ካየሽው አሁን ሌላ ነገር ውስጥ እንግባ እንዴ? እኔ ልጠራሽ የፈለኩት ማውራት የፈለኩት ሌላ ነገር አይ መናገርሽ ልክ ነው። እኔ መልስ ልበልስልሽ አይገባም። የምትናገሪው ነገር ምንም ይሁን ካደረግሽው ነገር አይበልጥም። ገባሽ አይደል? ምንም ይሁን የምትናገሪው ነገር ያደረግሽውን ነገር ሊመልስልሽ አይችልም። አንድ ነገር ልንገርሽ፣ ከዚህ በላይ ትችያለሽ። እሱም ደግሞ የማይረባው ወንድ ነው። ገባሻ? የማይረባ ባለቤት አይደለም እና ሲቀጥል ደግሞ ይደብርሻል። ምንም አይደብረኝም። ሌላው ደግሞ ምንም አይደብረኝም። ገባሽ አይደለ? አሁን ስለተናደድሽ እንደሆነ አውቃለሁ። እንደዚህ አይነት ንግግር እንዳትናገሪ ይቅርብሽ። እሺ አንቺ ተናደድሽ እንደምታወሪኝ አውቃለሁ። ይሄን ሁሉ ነገር እንደ ጥፋት ነው የማየውም። አንደኛ ለምንድን ነው የጠራሁሽ? ላወራሽ ነው አይደል የፈለግሽ? በቃ ምን አይነት ነገር አለ ብዬሽ ነው። ምንድን ነው የምትናገሪው ነገር? ተናገሪና ልስማሽ እስቲ። እሺ በመጀመሪያ አትናደጂ። የሆነን ሰው ደግሞ አትናደጂ ምናምን አትበይ። ወደ ግድሉ ግቢ ቶሎ ገናሽ እንዳታስረጂ። እንደዚህ አይነት ነገር አስበን አልገባንም። እኔ ነው የፈለኩሽ ያልኩሽ ምን ነግርሽ ነበር። እኛ እንደዚህ አይነት ሰዎች አይደለም። በተለይ ባልሽን ታውቂያለሽ። በቃ እሺ ቃላት አትደጋግሚ። ሁለተኛ ደግሞ አታስረዝሚ። ተናገሪና ሊደበስ ቶሎ በይ። እኛ መጀመሪያም የጀመርነው ፕራንክ ነው። ምንም ነገር አላሰብንም። ምንም ነገር የለንም። አቤት እስቲ ድገሚ በእናትሽ። እውነቱን እንድነግርሽ ምን ነው ሲባነንባችሁና ነገሩ ምናምን እንትን ሲል ወደ ፕራንክ ገባችሁ እንዴ? በዚህ ስላዳመጥኩሽ ብቻ የምታወሩ ነገራት አይ ምንድነሽ? በእናትሽ እስቲ ድገሚልኝ። ምንም አልሰማልኝ። ታውቂያለሽ? እሺ አልሰማልኝ በጣም እኔ ከዚህ በፊት አላውቀውም ፏድ፣ አንቺን ነው የማውቅሽ። በቃ ይሄንን ባልሽ ያመጣው ሲጀመር እንዴት ነው ሌላ ሰዎችን ለማስተማር ብሎ አንቺን በደንብ ስለሚያውቅሽ እንደዚህ አይነት ውስጥ እንደማጠረጥሩ ስለሚያውቅ ነው ይሄንን አይዲያ ያመጣው። ሌሎች ሰዎችን ለማስተማር እኔ ባቅ ምን ችግር አለ? የመጀመሪያ ጥያቄው እናንተ ስትሰሩት ለሌላ ሰው ተመጣጣኝ ነው። ኦኬ እኔ ለማስተማር አይደለም ከሆነ እኮ በዚህ ልክ እንደዚህ ምናምን ነገር የለም። እናቱ ትክክለኛ ትዳር የያዘ ሰው እንደዚህ አይርመጠመጥም። በዚህ ስገላምጪኝ ሲቀጥል ምናምን ማዳመጥሽ ተሰርቻለሁ ብዬ ስላሰብኩኝ ነው እንደዚህ እያወራሽ ያለሁት። ስሚ አይ ምን ታርጊ ነበር ታዲያ? ምንም አላረግሽ። አረ አታዳምጪኝ፣ ሂጂብኛ። እሺ ለማንኛውም ፕራንክ ነበር። ምንም ነገር አላሰብኩም። አረ በእናትሽ ሂጂ። መቀበል የምትፈልጊው ነገር መቀበል ትችያለሽ። ፕራንክም ይሁን ምንም ይሁን መቀጠል ትችላላችሁ። እሺ ምንም ነገር አሁን መሸፋፈን ከባለ ትዳር ወንድ ጋር ምንም ነገር አልቀጥም። አረ እባክህ ከዚህ በላይ ሁላችሁንም ነው የጠራሁት። ሴት ቆየሽ እንዴ? ሰላም ማውራት ስላለብን እናንተ እዚህ ቤት የሚፈታቶ አልገባም ብላኝ ለዛ ብዙ የቆየ ነው እና አንተንም መናገር አለብኝ። እኔ ምንም አትናገሪ። እንዴት መጣሽ? ኧረ እኔ ምን አውቃለሁ። በእናትህ አንዴ እፈልግሻለሁ አለች። ግን እኔ ደግሞ ጉዳዩን ያው እዚህ እንዴት ፏር ተገኘ የሚለውን ማወቅ ስለፈለኩኝ ነው የመጣሁት። ግን እዚህ እሷ የምታወራው አባቴ ሌላ ነገር ነው የምታወራው፣ ሌላ ነገር ማለት ነው። እሺ ሀሰን፣ ለማንኛውም እስከ አንቺን ብሆን ኖሮ ማለት ነው በዚህ ልክ እዚህ ራሱ አንቺን ብሆን ኖሮ የሚል ድራማ ውስጥ እንኳን አስፈላጊ አይደለም። ፎዙ ንግግርሽ በጣም ያናዳል። እንዴት ነው የሚያናደው? ባልሽን ማወቅ መቻል ነበረብሽ። አላውቀውም። ሁለተኛ ደግሞ አላውቀውም። አንቺ እኔ እሷን ብሆን ኖሮ ማለት ነው ሁለታችሁም እንደዚህ ቪዲዮ እኔ እሷን ብሆን ኖሮ ሴት ብሆን ኖሮ ፀጉርሽን ይዤ ነበር እንደበደብሽ። ሞክረው
ባሏን ቤት ያስገባሽውን ሴትዮ እኔ እንደዛ ማለት ታዲያ አንቺ ሰፈርሽ ድረስ የጠራሹስ ማንን? እንደዚህ ውስጥ መግባት የለብንም። አሁን እኔ መናገር አይጠበቅብኝም፣ ግን ይኸውላችሁ ፕራንክ ነበረ። እዚህ ውስጥ ፏድ መምጣት አለበት። ለምንድን ነው የቆየው? እስከ ዛሬ ስንሰራ የነበረው ፕራንክ ምንም ነገር የለም። የምታውቀኝ ከሆነ ከዚህ በፊት ልታውቀኝ ይገባ ነበር። ገባክ? አንቺ ደግሞ ከኛ የበለጠ ባልሽ ማውቅ የነበረብሽ አንቺ ነሽ። ኦኬ ፕራንክ እኔ እንጃ ጠይቃት መፍታችሁ ነው ማለት እንደዚህ ነው የሚሰራው ማለት ትችላላችሁ። ሴትዮ ከተረጋጋች ፕራንክ አለ እንዴ? እንደዚህ አይነት ፕራንክ ነው። አንዴ ፕራንክ ነው ትያለሽ፣ አንዴ ሰውን ለማስተማር ነው ትያለሽ። የምታወሪው ራሱ ነው። አንቺ ጋር ፕራንክ ነው። እኔ ራሱ ያልገባኝም። ስለዚህ ሌላ ሴት ፈለጋ ሄዶ ነው ማለት ነው። አንቺ ጋር ፕራንክ ከሆነ ሌላ ሴት ጋር ሄዶ ነው። እንደዛ ነው። ሌላ ፕራንክ ጀምሮ እንዳይሆን። ኦኬ ለሁለቱም ታወሩት ተነጋግራችሁ ነው። እኔ አሁን ዛሬ ነው ያገኘኋትኝ አይመስልም። እኔ ወደ ሌላ ማሰብ የለብኝም ማለት እኔ እንደናንተ ሌላን ሰው ለማስተማር የመጣ ነገር። ኦኬ እሺ ፕራንክ ነው። በቃ ነው ፕራንክ ነው። እሺ ፕራንክ ነው። ጥሪው የት አለ? ፕራንክ አይደል? ፕራንክ ነው። አንቺ እሱ ጋር ኦሪጂናል ነው ነገሩ። ኬዙ ነው ኬዙ ሌላ ነገር የለም እኮ እንደ ማንኛውም ሰው ሰውን ለማስተማር የመጣ ፕራንክ ነበረ። ትልቁ ስህተትሽ አንቺ ባልሽ አለማወቅሽ ነው። አንተ ደግሞ እኔን አለማወቅ ነው። አክሻለሁ ከዚህ በፊት ከስንት ወንድ ጋር ደባድበሽ ነው። ለምንድን ነው ማላቅሽ? እንዴት አክሻለሁ እኮ ማይ እንዴ በጣም ጥሩ አይደለ? ልክ ነኝ አይደል? ነው ልክ ነኝ አይደል? እኔ እና አንቺ በጣም ብዙ ስማ፣ እኔ እንዳንተ አይነት ሰው አይደለሁም። እኔ እንዳንተ በየቦታው ምርመጠመጥ ሴት አይደለሁም። ገባክ? እኔ ጋር የሚመጣውን ሰው መጣላት ከፈለክ ትችላለህ። እኔ ግን ማንነት አለኝ። ገባክ? ስለራስህ ማንነት ወጣ ማይ ምንድን ነው የተሰበሰበው? ያወራው ነገር ግን በጣም ያናገር። ኧረ ደስ ይላል ያወራሁት ነበርስ። ምንድን ነው ማለት ነገርሽ እኮ እኔ እሷን በሆነ ይጂ ነበር እንደበደብሽ ማይ ደግሞ በቃ መሆን የለበትም። እንደዚህ ሳትነግሪያቸዋለሽ አሁን ይዘብን ሚስት ልታምነክ ፍቃደኛ አይደለችም። በዚህ ነው በነገራችን ላይ ማለት ፎዚዬን አውቃታለሁ በደንብ። አንተ የትም ተለጣጥፈ መተ ልታቅፋት ነው እንዴ? ነገር ለማውረድ ሞክር። ሊያቅፋት ነው ተለጣጥፈ የትም የምንለጣጠፍ የለመደውን እኮ ነው። እና ሊያቅፋት ይመጣል። ዝም ብለህ አላዞር በይ እባክሽ። አንዴ ላውራ ሲባነንሽ ምናምን አትበል። ተይው ዝም በይ። እሱ አንደኛ አንተ እብድ ነህ። ይኸው ልንገርህ መጀመሪያም ይሄ ነገር ቆይ ስማኝ፣ ቆይ እሺ አንዴ አዳምጪ። መግባት እዚህ ጋር ልክ ስገባ ማለት ነው አንተ ሳይክ ላቆም ፈልጌ ነበረ። ለምን የምትሰራው ስራ እንዳለ የእብድ ስራ ስለሆነ ነበረ። ግን ይኸው ስማኝ፣ መጀመሪያ ማሂንም ያስቸገርኳት እኔ ነኝ። ነገር ነው የምትሰራው። ሁለተኛ ደግሞ ስማኝ፣ እብዶኛ አግብቼ ወልጄ የትም ተርመጥምጫለሁ። አንቺ እንደዚህ ብለሽ የምትናገሪ ልክ ነው ነው የኔ ንግግር ለከታ ንግግር የኔ ንግግር እንደው በጣም ጣፋጭ ነው። ንግግር አንድ ነገር ልንገር፣ አታምናትም እንዴ? ማንን? እሷን አላገባሁትም። ሁሉም ነገር እኮ ታውቀኛለህ አንተ እኮ እንዳንተ አይነቱ ለምን አገባለሁ? ስማኝ፣ ሁሉም ነገር አውቃለሁ፣ ነግረኛለች። ግን አንድ ነገር ልንገር፣ ስማኝ ሐሰን፣ እስቲ አታጋግ። ስማኝ፣ እዚህ ጋር ፕራንክ ነው እና ሰው ይሰራል። በቃ ለማስተማር ነው ፕራንክ ይሰራል። ሰማችሁኝ አይደለ? ኦኬ፣ እኔ ተረዳሁ። በቃ ጭቅጭቅ አፍር እኔ ጋር እንዳትመጣሽና አሁን እዚህ ውስጥ መግባት አለብን። ትቀበያለሽ ማለት ነው? ምን ነው የምትቀበለው? ሰው ወንድ ልጅ ይከበራል። እሺ እንደማንም እየተርመጠመጥክ የትም እንደዚህ ነው ያገባሽው? ምን ማለት ነው? አንተ ማን የሰው ትዳር በዚህ ልክ ልትበጠበጥ ነው? ለማስረዳት እየሞከርኩ ነው። ሰውዬ ተረዳ። መጀመሪያ የምሩን አሰረው እንጂ ምን ሆነሃል ሐሰን? አይደለም ለምን ለማስረዳት አትሞክርም? ግን አገባህ ማለት ነው። አገባኝ አንተ ምንድነው? ኖ አገባኝ ትዳር እየበተንክ እንደሆነ ወይ አገባኝ አታጋጋም። እዚህ እኔን አትክተቺ። አንተ ምን አትለቀቀኝ? ለዛ ማናገርሽ ነገር ስላለ እንዳትወጪ።
ማን እነዚህ ሰዎች አብደዋል እንዴ? እኛ ማናውቀው የጀመሩት ነገር ነው እንግዲህ